ድብቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው መልሺ ነው ኧረ ባል እየተሽኮረመመብኝ ነው ጋይስ ምንድን ነው ያሳፈርሽ ነው ጀመረሽ ተመጀመሩ ነው ካሁን ከዛሬ ጀመረሽ ነው ከዛሬ ጀምር ማሽኮርመሙና ማሳፈሩ አዎ እውነት ይነባል ወይ ተፈዝን ኮኒ ምን አልኩኝ እሺ እኮ ነው ያልኩት ደስ ይለኛል ጋብዘህ የፈለግከውን ነው የምትበላው የምትጠጣው አማርጠህ ደስ ያለህን የሞላው እንዳልዘናጋ ተነሽ ሂጂ አለኝ አስብሃለሁ እወድሃለሁ ሁሌ ቦታ አለው አስብሃለሁ እወድሃለሁ አራስ ቤት ላይ ድምጽሽን እያስሞረድሽ ነበር እንትን እየተማርኩኝ ነበር ቮካል እየተማርሽ አዎ ወድጄሃለሁ አፍቅሬሃለሁ አንተን ብሎ ልቤ ማለት እኔ ደግሞ ወደኋላ ወድጄሃለሁ አፍቅሬሃለሁ አልፈልግም ሰው ይቅርብኝ አንተ ብቻ ነኝ ጥብቅ እንዳትለቀኝ ሩታ ለአብርሽ ዘፈነችለት ፍቅሩ አገረሸባት ሌላ ሰው አልፈልግም ላንተ ብቻ ሊሆን ጥብቅ ብላ አጥብቃ ይዟለች ማለት ነው። እንግዲህ አዳሚ ተቃጣይ እነንትና ሰፈር ደግሞ እያለቀሱ አድሯል። በየሚዲያው እያለቀቀሱ ነው። እንግዲህ ድሮም የሰው ባል የቀማ መጨረሻው እንባ ነው ብላናችሁ ነበረ መጀመሪያ ላይ ማለት ነው። የሰው ነገር የሰው ወርቅ አያደንቅ ይላል ያገሬ ሰውና መቼስ የሰው ነገር የያዘ ሰው መጨረሻው ይሄው ነው፣ ባዶ እጁ ይቀራል ማለት ነው። ከማልቀስ ውጪ ደግሞ ምንም የሚያመጣው ለውጥ የለም። እንግዲህ ሩታ አልተቻለችም፣ ሁሉንም እያሳየች ነው። ብቃቷ በሚገባ በሚደንቅ ሁኔታ እያሳየች ነው። ጉዞ ወደ እውነተኛ ትዳር ብሏል አብርሽና ሩታ። እንግዲህ በህይወታቸው ጣልቃ የምትገቡ በጮጋራ መታመማችሁ ሰምተናል። እርርድብን እያላችሁ መሆኑ ተገልጿል። እናንተም በየሚዲያው ደግሞ እያሳያችሁ ነው ለቅሷችን። እንግዲህ ሰብር ይስጣችሁ። ሌላ ምን እንላችኋለን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ መተናል ውድ ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ እንደውም በመጀመሪያ ደረጃ የሩታ ወዳጆች እንኳን ደስ አላችሁ። እንግዲህ ድሮም እሷን ይዛችሁ ተሸንፋችሁ እንደማታውቁ እርግጠኛ ነኝ ማለት ነው። እንግዲህ ሁሌም እውነትን የያዘ ሁሌም ማለት ከእውነት አያመልጥም፣ እውነት ከእውነት አታመልጥም ይባላልና ውሸት እንደሆነ ይቀራል። እውነት ግን አንድ ቀን እንደዚህ እያንዳንድ ሰው ቆሺውን ታቃጥላለች ማለት ነው። እንግዲህ ሩታ ዘፈነችለት ለአብርሽ። አብርሽ ደግሞ እየተሽኮረመመ ነው። ምነው ፍቅር እያጫወተክ ነው እንዲ አብርሽ? ኧረ ይሄ ሁሉ መሽኮርመም ሚስት ህኩ ናት። ማን መሰለች? አይዞክ አብርሻችን። ለማንኛውም ሩታችን እንግዲህ ጀግንነቷ እያሳየቻቸው ነው። እነንትና ሰፈር ደግሞ በየሚዲያው እያለቀሱ አድሯል። እያለቀሱም ነው ዛሬም። እንግዲህ አይዟችሁ፣ ሌላ ምን እንላችኋለን? ድሮም እንዳልኳችሁ የሰው ባል የቀማ ሰው መጨረሻው ለቅሶ ነው። መቼም የሰው ነገር ይዞ ደስታ የለም። መጨረሻ ላይ ደግሞ ሀዘን እንደሚሆን ራሳችሁ ታውቃላችሁ። ብዙ መሳቅ፣ ብዙ መደሰት፣ እኔ ነኝ አሸናፊ ባይነት በሰው ንብረት፣ ይሄ ሁሉ ክርክር መጨረሻ ላይ እንደዚህ ያዋርዳል ማለት ነው። ኤርሚላ መጀመሪያም ታይ ብለንሽ ነበረ፣ አልሰማም ብለሽ ነበር እንጂ እንግዲህ ሩታም ችላሽ ነበረ ማለት ራስሽን አውቀሽ ትመለሽ ያለሽ ብላ ነበር የታከዘችሽ እንጂ ይሄን አክል ላንቺ የሚሆን ዱላና መልስ ታማ አልነበረም። ግን ትግስቷ
ደግሞ በጥሩ ነገር አሳይተሻለች። ማንነቷ በደንብ እያሳየችሽ ነው። እንግዲህ ለባል ክብር፣ ለባል ፍቅር እንዴት መስጠት እንዳለባት፣ ፍቅር ምን እንደሆነ፣ ክብር ምን እንደሆነ በደንብ እያሳየችሽ ነውና እንግዲህ ምን ታደርጊዋለሽ? ቻዩ ጮጋራሽም ደግሞ ከታመምሽ ምናልባት ያው ታመሻል ተብለናል። እንግዲህ እየሰማን ነው። ያው ወተት ምናምን ካለ አካባቢሽ ላይ ማማ ወተትም ቢሆን እየገዛሽ ጠጪበት፣ ትንሽ ቀነስ እንዲያረግልሽ ማለት ነው። እንግዲህ ሰብሩን ይስጥሽ። ሌላ ምን እንልሻለን? እንግዲህ አንቺ መሳዮቹ ደግሞ ሰብር ይስጣችሁ እንላችኋለን። እንግዲህ ትላንትና አይታችሁታል የነበረው ደስታ በጣም ደስ ሲል ነበረ። እንግዲህ ሩታችን ጀግናችን ብለንሻል። እንግዲህ ሩታችን ጀግናችን። እንግዲህ የሁላችሁ በትዳር መሀል አትግቡ የሚባለው ለዚህ ነው። እነሱ ተለያይተው አይለያዩ። የሁላችሁ ፈጣሪ ያገናኘው ሰው ሊለያየው አይችልም በምንም ተአምር። መጋጨት እኮ ያለ ነው። ሲንና ጀበና ይጋጫል ይላል ያገሬ ሰውና መጋጨት ያለ ነው። ግን ሰው ስለተጋጨ ተለያይቶ ይቀራል ማለት አይደለም። በመቀጠል ደግሞ ያው እንደዚህ በመሀል የበለጠ የሆነ ክፍተት አግኝተናል ብላችሁ ተደስታችሁ የገባችሁ ሰዎች ደግሞ እንደዚህ አንገታችሁ ደፍታችሁ ትወጣላችሁ ማለት ነው። እንደ እነ ኤርሚላና እነ አቤል ማለት ነው። ምክንያቱም ትላንት ራሱ ኤፍሬምም የአብርሽ ወንድም ኤርሚላን እየሰደባት ነበረ። ከገረመኝ ነገር አንድ እስኪ የንትና ድምጥ ላሰማችሁና በጣም ገርሞኛልና ማለት በወንድማሞች መሀል እኔ ይቀርባለው አይነት ነገር ነው የተናገረው አቤል ለኤፍሬም የመለሰለት መልስ። በትንሹ አዳምጠን እንመለስ። በኋላ ውረጂ። እኔ እውነት በጣም ትዕግስቴን የተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን እንዴት ነው አንቺ ግን ባለትዳር የሆነ ሰው እንዴት ነው ነጠለሽ ወጥቶስጁ ነገሮችን በቀጥታ መስመር መረዳት ብትችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው ትሰማኛለህ። አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ እኮ ስለሰራት ነው። አቤላ በቃ አፈን እንዳከፍት አይመለከተም። ዝም ብለህ እኮ አፈን እንዳከፍት ከፍት ምታመጣለህ እኮ አፈን እንዳከፍት ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ትዳር ነው ማባራሽ ትፈልገው አይመለከትም። የሰው ትዳር አይመለከት። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ እሱን ህይወት አንተ ትኖርለት? አዎ ወንድሙ ስለሆንኩኝ አትኖርለት። ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ ሰላም ጉድ በላገር ይኸው በጣም ይገርማል እኮ። አንተ ማን ስለሆንክ ነው በአብርሃም ህይወት የምትገባ? ወንድሙ እኮ ነው። ምን ነው እናስታውስህ እንዴ? ረስተኸዋል ወንድሙ መሆኑ። በነገራችን ላይ ኖርማኒ አይደለም መሰለኛ አቤል ለኤፍሬም ምን አገባህ በአብርሽ ህይወት? አንተ ማን ነህ ነው የአብርሽ ህይወት ያገበኛል እያልክ የነበረ እስከዛሬ? እሱ እኮ የእናቱ ልጅ የአባቱ ልጅ ወንድሙ ደሙ ስጋው ነው። አንተ ምን ቤቱ ነክ ነበረ ስትከራከር የነበረው? ወይኔ አንዳንድ ሰዎች ድፍረታቸው። እቺ ደግሞ የአብርሽ ወንድም ስለሆንኩ ነው እንደዚህም ቁሜ ማወራክ። ሌላስ ምትዩ የለሽም? ምን ልታወሪ ነበር? የሱ ወንድም ባይሆንስ ምን ልታረጊ ነበር? ሆነም ቀረ ወደሽም ጠላሽም ከህይወታቸው ወጥተሻል። ወደሽ ሳይሆን በግድሽ እንደውም ተዋርደሽ አንገትሽ ድፍተሽ ከህይወታቸው ወጥተሻል። ብዙም እልልልል አትበይ እንደፍየል ማለት ነው። አቤል ደግሞ የምር በጣም አሳፋሪና ማለት በዚህ ልክ ለወንድሙ ጭራሽ አንተ ማነህ? አንተ ምን አገባህ? የወንድሙ ህይወት እኮ ያገባዋል። ወንድሙ ነው። መጥፎ አይፈልግም ማለት ነው። ለማንኛውም ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ወሰላም